ሰላም ናችሁ አይደል? እግዚአብሔር ይመስገን። ልጆቻችሁ ሰላም ናቸው? ቤተሰቦቻችሁ፣ ስራችሁም እንግዲህ ያው ስራችሁም እምላችሁ ያው ገበሬዎች ስላልሆናችሁ እርሻችሁም አለላችሁም በሬዎቻችሁም አለላችሁም ያላችሁ ነገር ግን ሰላም ነው አይደል? እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ የእግዚአብሔርን ቃል የምታውቁት ክፍል ቢሆንም እኔ የምናገርበትን ነገር አታውቁትም። እግዚአብሔር የተመሰገነ ይሁን። ዛሬ እናውቃለን፣ የእግዚአብሔር ሐሳብን እንረዳለን ማለት ነው። ለዕለቱ እግዚአብሔር የሰጠንን ቃል ቆመን አንድ ላይ እናነበዋለን። በቅንፍ 40 አሁን ዘማሪዎቹ ነካ አድርገውታል። ስለ ረግረግ ጭቃ ተናግረዋል። እግዚአብሔር ከዛ እንደሚያወጣ መናገር ፈልጋለሁ። እንዲህ ይላል። በጌታ በኢየሱስ ስም አነባዋለሁ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እንጸልያለን። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔር አምላክ ሆይ ስለዚህ የአምልኮ ማለዳ በጌታ በኢየሱስ ስም እናመሰግናለን። ይህንን እድል ከጠላቶቻችን ጉሮሮ ነጥቀህ እንዳይነክሱን ጥርሳቸውንና መንጋጋቸውን ሰብረህ ስላስመለጥከን እናመሰግናለን። ጌታ እግዚአብሔር አምላክ ሆይ የተወደደ በእግዚአብሔር ተማምኖ ይኖራል፣ በትከሻው መሃል ያድራል ተብሎ በቃልህ እንደተጻፈ ባንተ ስለተወደድን በኢየሱስ ክርስቶስ ስላዳንከን በመስቀሉ ችንካር በዛ በጎልጎታ ላይ በቀራንዮ ደም በፈሰሰው በዛ መስዋዕት በሆነው በልጅ በኢየሱስ ክርስቶስ ወደዚህ ፍቅር መንግስት ስላፈለስከን እናመሰግናለን። ጌታ እግዚአብሔር ሆይ ይህ ቀን የተባረከ ቀን ይሁን። ይህ ሰዓት የተባረከ ሰዓት ይሁን። እግዚአብሔር ሆይ አንተ አፍህን ከፍተህ አስተምረን። ሁሉን ያስተምራል የተባለው ያንተ መንፈስ ያስተምረን። አንተ ብቻ ተናገረን። የሰይጣን ድምጾች፣ የዓለም ድምጾች፣ የዚህ ዓለም ሲስተም ድምጾች የተመቱ ይሆኑ፣ በድምጽ የተዋጡ ይሆኑ። እግዚአብሔር ሆይ ማረፍ እንድንችል ተናገረን፣ መፈወስ እንድንችል ተናገረን። ይህ ሁሉ ላንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ እዚህ ጋር ዘማሪው ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ ብሎ ይጀምራል። እንግዲህ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ እግዚአብሔር የወደዳቸው ከዛም የጠራቸው ሰዎች እግዚአብሔር ይወደናል እያሉ ሲቆዩ እግዚአብሔር እንደማይወዳቸው እግዚአብሔር እንደማይሰማቸው የሚመስላቸው ጊዜ አለ። ወይም ደግሞ በዚህ ዓለም ውስጥ እንደዚህ ዓለም ሰዎች ወይም እንደ ኃጢያተኞች የተለያየ ነገር ይገጥማቸዋል። እንዳልዳኑ ሰዎች ቻሌንጅ ይገጥማቸዋል። ህይወታቸው ወዳልታሰበ ነገር ውስጥ ሊገባ ይችላል። ለምንድነው ይሄ የሚሆንብኝ እስከሚሉ ድረስ በብዙ ፈተናና ሰልፍ ውስጥ ሊያልፉ ይችላሉ። ድኛለሁ ወይ? እግዚአብሔር ይሰማኛል ወይ? እግዚአብሔር ያየኛል ወይ
ብለው እስከሚሉ ድረስ በልዩ ልዩ መከራ ውስጥ ሊያልፉ ይችላሉ። ያሰቡት የማይሆንባቸው ጊዜያቶች አሉ። በህይወታችን ውስጥ ያለምነው ነገር የማይሆንበት ሰፋ ያለ ጊዜ ሊገጥመን ይችላል። ለምንድነው ነገሬ የሚቆየው? ለምንድነው ነገሬ የተያዘው? ለምንድነው እንዳሰብኩት መሆን የማልችለው? የተነገረኝ ነገር በልጅነቴ ነው። የሰማሁት ገና ብላቴና ሳለሁ ወጣት እያለሁ ጎበዝ እያለሁ ነው። እና ለምንድነው ጉዳይ የሚቆየው? ለምንድነው የረፈደብኝ? ለምንድነው የዘገየሁት ለምንል ሰዎች ዛሬ እግዚአብሔር ይናገረናል። ርዕስ ብላችሁ መውሰድ ትችላላችሁ። የቆያችሁት ወይም እግዚአብሔር ያቆያችሁ ለክብር ነው የሚል። እግዚአብሔር ጉዳዩን የያዘው ለክብር ነው። እግዚአብሔር እናንተን ሊሰራ እኔን ሊሰራ ያቆየው ይሆናል እንጂ ጉዳዩ የተያዘው ለክብር ነው። እግዚአብሔር የተመሰገነ ይሁን። በጣም ብዙ የእግዚአብሔር ሰዎች በመቆየት ተፈትነዋል። እግዚአብሔር ከነሱ ጋር ያለ እስከማይመስላቸው ድረስ እምነታቸው ተፈትኗል። ትግስታቸው ተፈትኗል። ትግስታቸው አልቆ ወደ አጋር ገብተዋል። እንደ አብርሃም ያሉ አይነት ሰዎች እግዚአብሔር መልስ የማያመጣ መስሏቸው ወደ ልዩ ልዩ እርምጃ ውስጥ ገብተዋል። እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ግን እግዚአብሔር የሚያቆያቸው በዋነኝነት እነሱን ትግስት ለማስተማር፣ መታዘዝን ለማስተማር፣ እምነትን ለማስተማር ነው። በአጭር ቃል የምትቆዩት ትእዛዙ ከእግዚአብሔር ነው። እግዚአብሔር ፊት እንድትቆዩ ነገር ሁሉ ክፉ ነው። ተያይዞ ቀስ እያለ በጎ እንዲሆንላችሁ በዛ ውስጥ ትግስትን እንድትማሩ እግዚአብሔር ያቆያችኋል። እግዚአብሔር ጉዳያችሁን ያቆየዋል። ፊቴን ፈልጉ ያለ እግዚአብሔር ጉዳያችሁን ይይዛል። አንኳኩ ያለ እግዚአብሔር የእናንተን ጉዳይ በደንብ በስርዓት እስክታንኳኩ ጉዳዩን ይይዘዋል። ነብይ ልትሆኑ ትችላላችሁ፣ ሐዋርያ ልትሆኑ ትችላላችሁ፣ ፓስተር ልትሆኑ ትችላላችሁ፣ የእግዚአብሔር ልጆች ልትሆኑ ትችላላችሁ፣ የእግዚአብሔር ሰው ልትሆኑ ትችላላችሁ። ነገር ግን እግዚአብሔር ከእያንዳንዳችሁ ጋር ጉዳይ ስላለው ነገሩን ይይዘዋል። እናንተን የሚይዝበትን ነገር ይይዛል። እምነታችሁን ጠንካራ ለማድረግ ይይዛል። ለዚህ ነው ዳዊት እዚህ ጋር ቆይቼ ፊቱ ላይ ቆይቼ እያለቀስ ቆይቼ እንደሚሰራ አምኜ ቆይቼ እግዚአብሔርን ደጅ ጠናሁት። ይሄን ልዑል ደጅ ጠናሁት። ስርዓት ቢያስፈልግ በስርዓት ቆይቼ ደጅ ጠናሁት። በሚገባ እርሱን በሚመጥን መልክ ቆይቼ እግዚአብሔርን ደጅ ጠናሁት።
እግዚአብሔርን ደጅ መጥናት የገባቸው ሰዎች ጉዳያቸውን ወደ ላይ ብቻ ነው የሚያደርጉት። እስቲ አሜን በሉ። ወደ ላይ፣ ወደ ጎን የለም፣ ወደ ላይ። እግዚአብሔር ሆይ መድኃኒትህን ቆይቼ እጠብቃለሁ። እግዚአብሔር አምላኬ ሆይ ማዳንህን እጠብቃለሁ። ከያዕቆብ አምላክ ከያዕቆብ ላይ ፊቱን የመለሰውን እግዚአብሔርን እጠብቃለሁ። ያዕቆብም ኢሳይያስም ይሄንን ነው የተናገሩት። ያዕቆብ በልጆቹ መካከል ሲያይ ዳን እንደ እባብ ነው፣ እንደ መንገድ ዳር እንዳለ እባብ። በመጨረሻው ልጆቹን ሲባርክ ዳን ውስጥ ያየው እባብነትን ነው። ይናከሳል፣ ይናደፋል፣ ፈረስን ያስነክሳል፣ ሩጫን ይመታል። አየና ከዳን ውስጥ ይሄ እንዲጠፋ እግዚአብሔር ሆይ መድኃኒትህን እጠብቃለሁ። እግዚአብሔር ሆይ ቆይቼ ከሱ መድኃኒት እንዲወጣ እጠብቃለሁ። መድኃኒትህን እጠብቃለሁ። ዛሬ አስቸጋሪ እባብ የሆነባችሁ ነገር አለ? አስፈሪ የሆነ ነገር በቤታችሁ አለ ወይ? በምድራችን እናቃለን ሁላችን። በእያንዳንዳችሁ ህይወት ውስጥ ግን የሚናከስ ነገር አለ ወይ? ህመም ሊሆን ይችላል፣ ካንሰር ሊሆን ይችላል፣ ደም ብዛት ሊሆን ይችላል፣ ስኳር ሊሆን ይችላል፣ ድህነት ሊሆን ይችላል፣ ብቸኝነት ሊሆን ይችላል። እየነደፈ የሚያስቸግራችሁ ፈረስንና ሰረገላን ፈረሰኛውን ሰኮናውን ይነክሳል፣ ወደ ኋላም ይጥላል። ዳን እየገሰገሰ ያለን ነገር ወደ ኋላ የሚጥል ነገር ከዳን ውስጥ ነበረ። እግዚአብሔር ሆይ ይሄንን ነገር እንድትሰብረው መድኃኒትህን እጠብቃለሁ። መድኃኒትህን እጠብቃለሁ። መርዙን እንድትመታው መድኃኒትህን እጠብቃለሁ። መድኃኒትህን እጠብቃለሁ። ቆይቼ እግዚአብሔርን ደጅ ጠናሁት፣ እጠብቃለሁ። ወገኖቼ ለእያንዳንዱ ጉዳያችሁ እግዚአብሔርን ፈልጉት፣ ፊቱን ፈልጉ። ፊታችሁም አያፍርም፣ ፊታችሁ አያፍርም። እግዚአብሔርን ለሚጠብቁ ሰዎች እግዚአብሔር ጋር ሄደው ጌታ ጌታ ሆይ ብለው ለሚያንኳኩ ሰዎች ፊታቸው አያፍርም። እግዚአብሔር የተመሰገነ ይሁን። እምነታችሁን ይፈልጋል። በመጀመሪያ ደረጃ መቆየት እምነትን ይፈልጋል። በአንድ ጊዜ ስሜት የሚሆን ነገር የለም። ብዙ ሰዎች ስሜታቸው እምነት ይመስላቸዋል፣ ወይም አዳዲስ ትምህርቶች የሚያመጡት ትምህርት ስሜትን ስለሚነኩ የሳይኮሎጂ ትምህርቶች ስለሆኑ እምነት ያላቸው ይመስላቸውና ትንሽ ሲያዩ ነገሩ የለም። ጉዳዩ የለም። የስነ ልቦና ማነቃቂያዎች እምነት አይፈጥሩም። እምነት የሚፈጥረው ያቆያችሁ ለክብሩ ያቆያችሁ የሰራዊት ጌታ የእግዚአብሔር ቃል ነው። የጌታ ቃል ነው። የተነገረህ ቃል፣ በዛ ቃል ታምነህ ቆይ። ጌታ በልጅነትህ ያለህን ነገር ጠብቀው። እግዚአብሔር አምላክ ይሰራል፣ ይመጣል። ምንድነው የገጠማችሁ?
ምንድነው በህይወታችሁ ላይ በቃ እንደ ፈተና ሆኖ የገጠማችሁ ነገር? ቻሌንጅ ያደረጋችሁ ነገር ምንድነው? እሱ ነገር እግዚአብሔር እንድትቆዩበት የፈቀደው ነገር ነው። አሜን በሉ። እሱ ነገር ቻሌንጅ ያደረጋችሁ እምነታችሁን ቴስት የሚያደርግ እምነታችሁን የሚለካ የሚፈትነው ነገር እሱ ነገር እግዚአብሔር ፊት እንድትቆዩ የተያዛችሁበት ነገር ነው። አባቶቻችን ከታገሱ በኋላ ነው ያገኙት። የእምነት አባቶች ከታገሱ በኋላ የተስፋውን ቃል አገኙ። አሜን። እምነት ማለት ትዕግስት ማለት ነው። እምነት ማለት ፍቅር ማለት ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። እምነት ማለት ትዕግስት ማለት ነው። ትዕግስት ሲለካ ሲፈተን አንተ ያመንክ ነው፣ ያመንሽ ነው አንቺ። እግዚአብሔር የተመሰገነ ይሁን። ስለዚህ በጸሎታችን እግዚአብሔር ማንኳኳታችንን እንድንቀጥል በፊቱ መቆየታችንን እንድንቀጥል ይፈልጋል። አምነን እንድናንኳኳ ይከፈታል ብለን እንድናንኳኳ ጌታ ኢየሱስ ክርስቶስ ይከፍታል ብለን እንድናንኳኳ። በሩ ጋር ሄዶ መቆም በር አያስከፍትም። እንቅስቃሴ ይፈልጋል። እምነት እንደዚህ ይታያል። እምነት ባይከፈትም ትዕግስት አለው። እዛ ውስጥ ምን አለ? እምነት ማንኳኳት። እግዚአብሔር የተመሰገነ ይሁን። ቆዩና እግዚአብሔር ፊት ክብሩን ታያላችሁ። አላፈሩም አባቶቻችን። እና አብርሃም 25 ዓመት ጠብቀዋል። የእምነት አባት የተባሉት በመጠበቅ ነው። ተስፋውን ቃል ከጠበቁ በኋላ የተስፋውን ቃል አገኙት፣ ያዙት። የእግዚአብሔርን የተስፋ ቃል ጨበጡ። የተነገረላቸውን ነገር በእጃቸው አዩት፣ አቀፉት፣ ወሰዱት። እድሜያቸው ካለፈ በኋላ እንኳን የሥጋ ሲስተማቸው ካረጀ በኋላ እንኳን ልጅ ሊወልዱ የሚበሉት እንኳን የማያምራቸው በሆኑ በቀል ላይ ቆዩ በእግዚአብሔር ፊት፣ ጽኑ በእግዚአብሔር ፊት፣ አንኳኩ በእግዚአብሔር ፊት፣ ፈልጉ በእግዚአብሔር ፊት። የሰራዊት ጌታ እግዚአብሔር ነገራችሁን ወደ ክብር ያመጣዋል፣ ወደ መጨበጥ ያመጣዋል፣ ወደ ኤግዚስተንስ ያመጣዋል። እግዚአብሔር ያገናኛችኋል። ማሳ መልስን እንደሚያመጣ ሙት የሆነው የራሳቸውን ሥጋ እሱን አይመለከቱ። አቆየኝ እጠብቀዋለሁ። ከያዕቆብ ፊቱን የመለሰውን እግዚአብሔርን እጠብቀዋለሁ። እኔም እጠብቀው የሌላ መንግስታትን አይደለም። እኔም እጠብቀው ሰውን አይደለም። እኔም እጠብቀው ከያዕቆብ ፊቱን የመለሰውን የሰራዊት ጌታ እግዚአብሔርን ነው። እሱ ደግሞ ዘንበል ይልልኛል። እርሱ ደግሞ ዘንበል ይልልኛል። እርሱ ደግሞ ኃይል ያደርግልኛል፣ መድኃኒት ያደርግልኛል። መልሱን ይዞ ይመጣል። ታምራቱን ይዞ ይመጣል። እግዚአብሔር ሆይ መድኃኒትህን እጠብቃለሁ። እግዚአብሔርን ቆይተው በመተማመን የሚጠባበቁ እግዚአብሔርን ዝም ብለው ነካ አርገው የሚሄዱ ሰዎችን እግዚአብሔር አይፈልግም። ይሰማል ወይ? ነካ አርጉ። እኛ ድሮ እዛኛው ቤት እያለን እንትኑን ሁሉ ይሄ አቧራውን ሁሉ ቅባ ቅዱስ ነው እያለን ገብቷችኋል አይደል? እዛኛው ቤት እያለን በቃ አፈሩ ሁሉ መስቀሉ ላይ ያለው አፈርማ በቃ መስቀሉ ስር ያለው አፈር የተለየን ተነካክቶ መሄድ የለም።
የለም እስቲ የለም በሉ ነካ አርጎ መሄድ የለም ቆይቼ ደጁ ላይ ቤቱ ላይ መንፈሱ ላይ ቅባቱ ላይ ኃይሉ ላይ እቆያለሁ እጠብቃለሁ እሆናለሁ ቆይቼ እግዚአብሔርን ደጅ ጠናለሁ በመተማመን እጠባበቃለሁ በመተማመን አላወቅም እንዴ ሲመጡ አንዳንዶች መቆየት ያቃታቸው ሰዎች እምነት የሌላቸው ሰዎች እንደዚህ ይላሉ መንገዴ እግዚአብሔር ያውቀው ከእግዚአብሔር ተሰውራለች ፍርዴ እሱም አይፈርድም ፍርዴ ከአምላክ ያልፋለች ፍርዴ ያለው መንግስት ጋር ነው ፍርዴ ያለው የሆነ ነብይ ጋር ነው ፍርዴ ያለው የሆነ ሆስፒታል ነው ፍርዴ ያለው እዛ ፍርድ ቤት ነው ፍርዴ ያለው የሆነ አሜሪካን ያለ ሰው ጋር ነው ለምን እንዲህ ትላለህ ለምን እንደዚህ ትናገራለህ አልሰማህምን አላወቅህምን እግዚአብሔር አምላክ የዘላለም አምላክ ነው የምድር ዳርቻ ሁሉ ፈጣሪ ነው አይደክምም እሱ አይታከተም አንተ ታክተ ለምን ትጠብቃለህ ታዲያ ለምን ትታክታለህ ለምን ትሰለቻለህ ለምን ነካርገ ሄደ እርሶም ይሞክሩት ይመስል ሞከር ለምን ታረጋለህ በደንብ እስቲ በደንብ በሉ በደንብ ፊቱ ቆያለሁ በሉ እግዚአብሔር የተመሰገነ ይሁን ባይመልስ እንኳን እኮ ፊቱ የሚያበራ ነው አረ ሃሌሉያ ባይመልስ እንኳን ያምራል ኢየሱስ ባይመልስ እንኳን ፊቱ ያጠግባል የናዝሬቱ ኢየሱስ እርሱ አይደክምም አልሰማህም እንዴ እርሱ ማስተዋሉ አይመረመርም እርሱ ለደካማ ኃይልን ይሰጣል እርሱ ብርታት ለሌለው ብርታትን ይጨምራል ሰፈር ላይ አጠብቁት የናንተን ጌታ ሰው ላይ አጠብቁት የናንተን ኢየሱስ የት ሄዶ ነው ኢየሱስ ከኔ ዞር የሚለው ኢየሱስ ክርስቶስ የሃይማኖት እንትን አይደለም ወገኖቼ ኢየሱስ ክርስቶስ ሰነፍ ባልንጀራ አይደለም የሆነ ተስፋ ገብቶ የሚተው አምላክ አይደለም የናዝሬቱ ኢየሱስ ክርስቶስ ፊቱን የሚለዋውጥ አምላክ አይደለም ኢየሱስ ክርስቶስ ሰው አይደለም ውሸታም አይደለም ማለቴ ነው ሰው ሁሉ ውሸታም ነው አሜን በሉ እውነተኛ ነኝ እንዳትሉኝ ሰው ሁሉ ውሸታም ቢሆን እግዚአብሔር ግን እውነተኛ ነው ስለዚህ በትዕግስት በመተማመን ጠብቁት ቆዩ ክብሩን ታያላችሁ ቆዩ እግዚአብሔር ይመስገን ሁለተኛው ለምንድን ነው የሚያቆየን ነካ ነካ አርጌዋለሁ ማንነቱን እንድናውቅ ነው ማንነቱን እንድናውቅ ነው ጌታ ኢየሱስ መቼም አሁን እኛ ፊቱን ስንል ፊት የመጣ የሰው ፊት አይነት ፊት አያሳየንም ጌታ ግን በደንብ ፊት ለፊት እንደሆነ እናያለን እስቲ አሜን በሉ ፊት ለፊታችን እንደሆነ ጀርባውን እንዳልሰጠን እንዳልተቆጣን እናያለን ስለዚህ ማንነቱን እንድታውቁ ነው ጉዳያችሁ የቆየው የተያዘው እስራኤል በራሱ ችግር 70 ዓመት በባቢሎን ባሪያ ሆነ ባሪያ በሆኑበት በዛ ዘመን ላይ እዚህ ቁጥር 2 ላይ እንደሚናገረው አንድ የጥፋት አዋጅ ወጣባቸው ጥፋት
የማጥፋት ዜና መጣባቸው ጥፋት ታወጀ ሃማ በሚባለው ሰውዬ ሁሉ እንዲሰግዱለት አርጤክስስ ትእዛዝ አዞ ነበርና ሁሉ ይስገዱለት አለ ሁሉም ይሰግዳሉ ሃማን ከፍ ከፍ አረገው ከዛ ቀለበቱን አውልቆ ሰጠው ሁሉን እንዲያደርግበት ከዛ ጥፋት አወጀበት በዚህ የንጉስ ቀለበት በዚህ ስልጣኑ ጥፋት አወጀ አይሁድ በሙሉ እንዲጠፉ በመርደኪዮስ ምክንያት መርደኪዮስ አልሰገደልኝ በሚል ምክንያት እሱም ባጠፋው ትንሽና ምናምንቴ ነገር ነው አይመጥነኝም ይሄ አንድ አይሁዳዊ ዘበኛ በበር ላይ የሚቀመጥ እሱም ባጠፋው አይመጥነኝም የኔ የጠቅላይ ሚኒስትር ማዕረግን አይመጥንም እንኳን እኔ እጄን ልሰነዝርበት የበታች ታች ያለው ወታደር እሱን አይመጥንም ማለና በሙሉ አይሁድ እንዲጠፉ የጥፋት ትእዛዝ አወጣ የጥፋት ትእዛዝ ካወጣ በኋላ ሁሉን ሊያጠፉ ደብዳቤ ተጻፈ በተሰጠው የዛ ቀለበት ማህተም ታተመ በ127 ሀገር በፈጣን ፈረሶች ተቀምጠው ደብዳቤውን በአንድ ቀን የጥፋቱን ትእዛዝ በአንድ ቀን በ127 ሀገሮች በሙሉ ተበተነ ከዛ ይሄ በአይሁድ ጆሮ ተሰማ በመርደኪዮስ ጆሮ ተሰማ ጥፋት በአይሁድ ላይ ሞት በአይሁድ ላይ ጨለማ በአይሁድ ላይ ታወጀ ከዛ መርደኪዮስ ልብሱን ቀደደ ጾምን አወጀ አመድም በራሱ ላይ ነሰነሰ ማቅ ለብሶ ቁጭ በእግዚአብሔር ፊት መቆየት ጀመረ እንዴ አለች አስቴር ስትሰማ ምን ነው ልብስ ልበስ እንጂ እሱ የተቀመጠው በእግዚአብሔር ማንነት ፊት ነው እሷ ደግሞ የተቀመጠችው ለጊዜው በሰው ፊት ነው አስጢን ተባራ እሷ ተተክታ ነው ያመጣት ሰው መስሏታል እንደዚህ ላለው ጊዜ እንደመጣች አላወቀችም እንደዚህ የምድራችን መከራ እንደዚህ ላለው መከራ እንደተጠራን አላወቅንም ብዙዎቻችን በዚህ ዘመን የተጠራሽ በዚህ ዘመን በእግዚአብሔር መንግስት ላይ ልትሰራ የተጠራ እንደሆንክ አላወቅሽም አላወቅንም ብዙዎቻችን እና ቸል ማለት ጀመረች የምንድነው ይሄ በእግዚአብሔር ፊት የምታረገው ነገር ምንድነው ይሄ ማቅ መልበስ አታሰድበኝ ልብስ ቀይር ብላ ልብስ ላከችለት መልስላት አክራትዮስን መልስላት ልብሷን መልስ አንቺ ቸል ብቲ መዳን ከሌላ ስፍራ ይሆነልናል አንቺ ይሄን ጊዜ ዝም ብቲ መጮህ ባትቺ መዳን ከሌላ ስፍራ ይሆነልናል አስቴር ቸል ልትል ፈልጋ ነበር እና ብትጾሚ ይሻልሻል ብትቆይ ይሻልሻል አላት እግዚአብሔርን የሚያውቁ ሰዎች እርሱም ብቻ ደጅ ይጠናሉ አምላካቸውን የሚያውቁ ማንነቱን የሚያውቁ ነገሩን እንደሚገለብጠው የሚያውቁ የፈለገ የትእዛዝ ድምጽ ይሁን በሃማ ቀለበት የፈለገው ይታተም በፈጣን ፈረስ የፈለገውን ድረስ ይድረስ ነገሩን የሚገለብጠውን ያውቃሉ እስቲ አሜን በሏ ነገሩን የሚገለብጠውን ያውቃሉ የኛን ጉዳይ ማንንም አይገለብጠውም ወገኖቼ የኛን ጉዳይ ማንንም አይደለም የሚነካው
ከዚህ ከጥፋት ጉድጓድ ዳዊት እንደዘመረ ከረግረግ ጭቃ ከዚህ የጥፋት በህይወቱ ከመጣ የጥፋት ጉድጓድ የጥፋት ጭቃ ውስጥ ማንንም ሊያወጣው እንደሚችል ዳዊት አይኖቹን ወደ ተራሮች አላነሳም አይኖቹን ወደ ሌሎች ነገስታት አላነሳም የባሪያይቱ አይኖች ወደ መቤቷ እንደሆነ የባሪያውም አይኖች ወደ ጌቶቹ እንደሆነ አይኖቻችን ወደ አንተ ናቸው ነገሩን ወደምትገለብጠው ወደ አንተ ብቻ ናቸው እግዚአብሔርን የሚያውቁ ማንነቱን የሚያውቁ ያቆየህ ማንነቱን እንድታውቅ ነው ከሱ ጋር እንድትቆይ ነው እሱ ማን እንደሆነ ብርታቱን ኃይሉን ጥልቀቱን ርዝመቱን ከፍታውን እንድታውቅ ያቆያል ኢየሱስ ክርስቶስ የምትወደው አላዛር ታሟል ሲባል 2 ቀን ዋለ ይቆያል ጉዳዩ ብሎ የምትወደው ነው ሲባል ጉዳዩ ይቆያል ለምን ይሄ ለእግዚአብሔር ክብር እንጂ ይህ ጉዳይ ለእግዚአብሔር ክብር እንጂ ይህ ነገር ለእግዚአብሔር ጥቅም እንጂ ለእናንተ አይደለም ተባሉ ሞትን ፈርታችሁ ነው መልእክት የምትልኩት ይሄ ለእናንተ አይደለም ይሄ ለሞት አይደለም የእግዚአብሔር ልጅ በዚህ ይከብራል አላቸው ይህ ጉዳይ ሰማይ የሚይዘው ጉዳይ ነው ይህ አጀንዳ የሰማይ አጀንዳ ነው ይህ አጀንዳ የመንግስቱ አጀንዳ ነው ስለዚህ ከናንተ ውስጥ ምንም የግል ጉዳያችሁ አይደለም የግል ጉዳያችሁ ተወስዷል ለእግዚአብሔር ማንነት ተወስዷል ክርስቶስ በእናንተ ሁኔታ እንዲገለጥ ክርስቶስ የናንተን ማንነት ወስዶ እናንተን ይልቁኑ ከሞተው በላይ እናንተን ገለዋቸዋል እስቲ አሜን ተሰቀያለሁ እኔ አሁን ሕያው ሆኜ አልኖርም እኔ አሁን ሞቻለሁ በእኔ የሚኖረው እርሱ የእግዚአብሔር ልጅ ኢየሱስ ነው እንድትሉ አሁን የሚኖረው ጌታ ነው እንድትሉ ከጥፋት ጉድጓድ ውስጥ ከረግረግ ጭቃ የሚያወጣችሁን እሱንና ፊቱን እንድታውቁ እያወቀን ነው የምንወጣው ወገኖች እያወቀን ጌታ እንደሆነ እያወቀን ነው የሚያወጣ የእግዚአብሔርን ክብር እንድታይ ነው እኮ የነገርኩሽ አይ አንተ እዚህ ሰፈር ብቻ ብትሆን ኖሮ ይወጣ ነበር ወንድሜም ባልሞተ ነበር ወንድምሽ እኮ ይነሳል አው የዛ ቀን አንዳንዴ እኛም ጴንጤዎች በሃይማኖት መንገድ ሞክረን ካልተሳካ እንደገና የሃይማኖት መልስ ነው የምንሰጠው አው እንልና አው በቃ የእግዚአብሔር ፈቃድ ይሁን ብለን ዝም አለን ሉቃስ እኮ ነው ያለው ይሄንን ጥቅስ የምታረጉ ሰዎች የእግዚአብሔር ፈቃድ ይሁን ብለን ዝም አለን እንዴት ነው የእግዚአብሔርን ፈቃድ አውቆ ዝም ያለው አላወቀም እኮ ሳታውቅ የእግዚአብሔርን ፈቃድ ይሁን ብለህ እንዴት ዝም ትላለህ የእግዚአብሔርን ፈቃድ ያወቀውማ ጳውሎስ በኢየሩሳሌም እስራት ይቆያል በኢየሩሳሌም ግርፋት ይቆያል መከራ ስለ ስሜ ተቀበላለህ ብሎ የሚያውቀው እሱ ነው የሚያውቀውም አለ የማታውቀውን ጥቅስ እንዴት ትጠቅሳለህ በህይወት ያልሰራውን ነገር ታንጀብል የሆነ ነገር ያልሆነ ነገር ለምን ትጠቅሳለህ ይሄ ጥቅስ ዘረፋ ይባላል እግዚአብሔር አንድ ጊዜ ብቻ ተናገረ እኔም እሱን ብቻ ሰማው በቃ አለቀ እግዚአብሔር ሲናገር የማይሰማ ማን ነው ለምን እሱ እግዚአብሔር ነው እግዚአብሔር ሲናገር የማይሰማ ማን ነው ድንጋዩ ይሰማል ጭንጫው ወደ ውሃ ምንጭ ይለወጣል ድንጋዩ ውሃ መፍለቂያ ይሆናል እግዚአብሔር ሲናገር ፊቱን እንተዋወቃለን እግዚአብሔር የተመሰገነ ይሁን 2 ቀን ዋለና ሲመጣ የት ነው ያኖራችሁት
አይ አይነሳም አሁን ሸቷል በቃ ሞቷል አንተ የምትችለው ያልሞተ ነገር ነው ልክ መምህሩን አታድክመው አንተ የምትችለው ህመም ብቻ ነው ፈውስ የምታረጋው ህመም ተው በቃ እሱ የሚችለው ያንን ነው ጌታ ኢየሱስ ዞር ብሎ እመን ብቻ እንጂ እኔን እመነኝ እንጂ እግዚአብሔር ይመስገን ነገሩ ለክብር ነው የቆየው ነገሩ ለክብር ነው የቆየው እሱን እንድናውቅ ነው የቆየው መምህር አይደለም የጠራ ነው ከመምህራን ጋር አይደለም እንኖረው ወገኖቼ ብዙ ሰዎች ነቢያት ፊት ይኮለኮላሉ ትምህርት የሚወዱ አስተማሪ ፊት ይኮለኮላሉ ኢየሱስ ግን የሕይወት ራስ ነው ኢየሱስ ክርስቶስ የእምነታችን ጀማሪና ፈጻሚ ነው አስተማሪ ባይኖርስ ለምሳሌ አንድ ሰው ወደ ሆነ ሀገር ቢላክስ ለምሳሌ የሆነ ሀገር ፊልድ ቢላክስ ነብይ እዛ የለ አስተማሪ እዛ የለ ብርድ ሊለን ነው እንዴ ወገኖቼ ህብረት ከሌለ ከህብረታችሁ ከሄዳችሁ ከህብረታችሁ ከወጣችሁ ብርድ ሊለን ነው እንዴ አይደለም አምላካቸውን የሚያውቁ ህዝቦች ይበረታሉ አምላካቸውን የሚያውቁ ህዝቦች ያደርጋሉ እግዚአብሔር ይመስገን ሶስተኛውና የመጨረሻው ስርዓትን እንማራለን እግዚአብሔር የሚያቆየን ስርዓትን እንድንማር ነው መንፈሳዊ ስርዓት የሚባል ነገር አለ መለኮታዊ ስርዓት የሚባል ነገር አለ ወገኖቼ ምንም በስጋው ወራት ኢየሱስ ክርስቶስ ሲኖር ሲመላለስ መሬት ላይ ምንም ልጅ ቢሆን ልጅ እኮ ነው ልጅ ሲባል ዋና ልጅ ነው በኩር ልጅ ነው መለኮት ነው ግን ራሱን ባዶ ያደረገ ልጅ ስለነበረ ራሱን ለመታዘዝ የሰዋ ልጅ ስለነበረ ምንም ልጅ ቢሆን ከተቀበለው መከራ ስርዓትን መማር ስለነበረበት እንደኛው እንደ ሰዎች በነገር ሁሉ ተፈትኖ ጮኋል እንባን አውጥቷል ምልጃን አቅርቧል ዕብራውያን ምዕራፍ 5 ከ7 እስከ 10 ድረስ ማግኘት ትችላላችሁ እርሱ በስጋው ወራት ከሞት ሊያድነው ወደሚችል በብርቱ ጩኸትና ከእንባ ጋር እስቲ ስልካችሁን አጥፉት ድሮ ያው ሰይጣን ነበር የሚጮህ አሁን ደግሞ ስልክ ብቻ ነው የሚጮህ ስልኩን አንገስጸው የመባቃ ይዘን ይሄ ደግሞ ጠባብ የመባቃ ነው የሁላችሁንም ስልክ እንውረሰው እንደ ወገኖቼ ስትገቡ እንውረሰው እግዚአብሔር የተመሰገነ ይሁን ኢየሱስ ክርስቶስ በስጋው ወራት ከሞት ሊያድነው ወደሚችል በብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይላል እግዚአብሔርንም ስለመፍራቱ ተሰማለት ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ይላል መንፈሳዊ ስርዓትን እንድትማሩ የሰራዊት ጌታ እግዚአብሔር ጉዳያችሁን ይዞታል ለምን ለሊቶች መጡ አትበሉ እንደነየው ኢዮብ ለሊት ሲመጣበት በለሊት ነው መዝሙርን የሚሰጥ እግዚአብሔር
መንፈሳዊ ልዩ ልዩ ቅኔዎች የሚመጡት በብዙ መንገድ ቃሎች የመጡት ነቢያት የመጡት ሐዋርያት የመጡት ከጨለማ ጋር ተያይዞ ነው ወገኖች ከመከራ ጋር ተያይዞ ነው ኢየሱስ ክርስቶስም ከሞት ሊያድነው ሞት ወደሱ እንደሚመጣ እኮ ያውቃል ይሄ ጽዋ ወደሱ እንደሚመጣ ያውቃል ነገር ግን እንባ መከራው እውነት ነው ኢየሱስ ክርስቶስ በመለኮታዊ ማንነቱ መከራውን አልተጋፈጠው መለኮት ምን አይነት መከራ ያገኘዋል በዛ ማንነቱ አይደለም በሙሉ ፍጹም ሰውነቱ በስጋው ነው መከራን የተቀበለው ያመመው ህመም እውነት ነው ችንካሩ እውነት ነው ግርፋቱ እውነት እንዲያመው ነው የታመመው ተጨነቀ ተሰቃየ ፎርጅድ መከራ አልተቀበለም ጌታ ኢየሱስ ክርስቶስ ወይም መከራውን ዲና ያላደረገው አልካደው መከራ አለ የለም በለው ባክህ እግዚአብሔር የለም ብሏል የለም በለው አላለም ከሞት ሊያድነው የሚችለውን ይሄን መንፈሳዊ ሥርዓት በትክክል መጠበቅ ስለነበረበት 33 ዓመት ሙሉ እየጮኸ እየጸለየ ብርቱ ምልጃ እያቀረበ ብርቱ ጩኸት እየጮኸ ምን ተማረ እግዚአብሔርን መፍራት ደሞ መታዘዝ የሚባል መንፈሳዊ ሥርዓት ተማረ እግዚአብሔር ይረዳችኋል ቆዩ በፊቱ ቆዩ የሚገባችሁን ሥራ እንድትሰሩ የተሰራ ማንነት እንዲኖራችሁ የተማረ ነገር እንዲኖራችሁ ጉዳያችሁን ለማስፈጸም ሳይሆን ጉዳዩ እናንተ እንድትሆኑ ስፍራችሁን እንድትይዙ ፖዚሽናችሁን እንድትይዙ ልጅ የሚለውን ፖዚሽን እንድትይዙ ሥርዓትህን እማር ዘንድ ያስጨነቀኝ ለመልካም ሆነልኝ ለክብር ይሆናል እንጸልያለን